ንጉስ የሚል ይሆናል ማለት ነው። ምን ማለት ነው ሉዓላዊ ንጉስ ብንል ምናልባት ለብዙዎቻችን ግልጽ ነው። ስለዚህ ተከታታይ ስለምንማር ከስልጣን ሁሉ የላቀ ማንነት ያለው አካል ማለታችን ነው። አለ ከሚባለው መንፈሳዊ አካላዊ ስልጣን ከየት ተገለጠው ስልጣን የላቀ ማንነት ያለው አምላክ ማለታችን ነው ማለት ነው። ስንተረጉም እንግዲህ ዓላማችን ምዕራፍ 9 መዝሙር ምዕራፍ 9 ስናጠና ዓላማችን ሉዓላዊውን አምላክ ማምለክ እንዴት አስፈላጊ እንደሆነ ማሳየት ነው ማለት ነው። እንግዲህ ሉዓላዊው አምላክ ከስልጣን ሁሉ በላይ የሆነ የበረታ ስልጣን ያለው ጌታ አምላክ እርሱ ከሆነ ለእርሱ ምን ይገባዋል ነው እያልን ያለነው። ዓላማችን አምልኮ ይገባዋል፣ አምልኮ ይገባዋል። ይሄንን እንድንገነዘብ ለማድረግ ነው። እንግዲህ ይሄንን ምዕራፍ ተምረን ወይም ከዚህ መልእክት በኋላ ግብ አለን። ግቡ ኪዳኑን እንደሚጠብቅ ማሳየት ነው ማለት ነው። ከዚህ ምዕራፍ እሱ ሉዓላዊ ነው ብለናል። አለ ከሚባለው ስልጣን ሁሉ የበላይ ነው ብለናል። ለእርሱ ደግሞ አምልኮ ይገባን። እርሱ ማምለክ እጅግ አስፈላጊና ወሳኝ መሆኑን ተነጋገርን። ይሄን ብቻ አይደለም እንግዲህ እና እሱን ስናመልክ ምንድነው አልቲሜት ጎሉ ምንድነው ካልን ኪዳኑን የሚጠብቅ አምላክ ነው። አዎ የምናመልከው አምላክ ከስልጣኑ ሁሉ በላይ የበረታ ባለስልጣን የሆነው አምላክ ኪዳኑን የሚጠብቅ ነው ማለት ነው። ይሄንን ነው የምናገኘው። እንግዲህ ይሄን ይዘን የመጀመሪያው ውዳሴ ወይም ለእግዚአብሔር የሚገባ አምልኮ መዝሙር መገዛት የሚል ከቁጥር 1 እስከ 6 ስለ ውዳሴ እንነጋገር። እግዚአብሔር ማወደስ የሚል ነው ከቁጥር 1 እስከ 6 ያለው። እግዚአብሔርን በዝማሬዎቻችን፣ እግዚአብሔርን በስጦታዎቻችን፣ እግዚአብሔርን ራሳችንን በመስጠት እግዚአብሔርን ማወደስ ለሱ የሚገባ ፕሬዝ የሚለውን ከቁጥር 1 እስከ 6 ባለው የምናይ ሲሆን ሁለተኛው ቃል ኪዳን እና ስለ ኮቨናንት ከቁጥር 7 እስከ 12 ያለው ደግሞ ስለ ቃል ኪዳን ይናገራል ማለት ነው። የመዝሙር መጽሐፍ ቁጥር 7 እስከ 12 ስለ ኪዳን እግዚአብሔር ኪዳኑን የሚጠብቅ አምላክ መሆኑን የሚያሳየን ሲሆን የመጨረሻው ከ13 እስከ 20 ያለው ደግሞ ጸሎት ነው ማለት ነው። ጸሎት ነው። እንግዲህ ይሄንን ስትመለከቱ ያወድሳን ዘማሪው ይሄን ብቻ አይደለም ኪዳኑን ያስታውሳል፣ ኪዳኑን ሪማይንድ ያደርጋል፣ ያስተውላል። ያም ብቻ አይደለም ወደዚህ ወደ እውነተኛው አምላክ ኪዳኑን ወደሚጠብቀው አምላክ ይጸልያል ማለት ነው። እኔና እናንተም ይሄንን መሰረት አድርገን ከዚህ የምንመለከተውን ነገር ነው ያለው። እንግዲህ ከቁጥር 1 እስከ 6 ያለውን ስንመለከት አቤቱ በልቤ ሁሉ አመሰግንሃለሁ ይላል። ስለ ፕሬዝ ስናነሳ በልቤ ሁሉ አመሰግናለሁ። እንደውም አንዳንድ የስነ መለኮት ወይም የመጽሐፍ ቅዱስ ዕውቀት ያላቸው ሰዎች ዳዊት ጎልያድን የገደለበትን ምንድነው ባለው ወቅት ያንን ወቅት እግዚአብሔርን በማምለክ እያመሰገነ የምስጋና በዓል እያደረገ እንደሆነ ይነገራል ማለት ነው። ስለዚህ ምን ይላል? አቤቱ በልቤ ሁሉ አመሰግንሃለሁ ተአምራቶችንም ሁሉ እነግራለሁ። ተዚላችሁ እንደሆነ ወደ ጎልያድ ሲጠጋ ራሱ ምንድነው ያለው? በተገዳደርከው በጭፍሮች አምላክ ስም እመጣብሃለሁ። እግዚአብሔር የጭፍሮች አምላክ ነው። እግዚአብሔርን ነው ጎልያድ የተገዳደረው። ስለዚህ ምን አለ? አንተ የተገዳደርከው ማን እንደሆነ እንድታውቅ እስራኤልም እግዚአብሔር በሰይፍ በጭሬ በተለያዩ ሰዋዊ ስርዓቶች ሳይሆን እግዚአብሔር እንዲያው እንደሚያድን ባልተጠበቀ ሰው እንደሚያድን ተራበ ተባለ ሰው እንደሚያድን ይሄም ማህበር ያውቅ ዘንድ ነው ብሎ ለሁለቱ ለጥላትም ለህዝብ እግዚአብሔርም ሲናገር እንመለከታለን። ስለዚህ ምን ያለ ነው? ታምራቶችን እነግራለሁ ሲባል ዳዊት ሄደው ወሬ ለማምጣት ነው። ዳዊት ሄደው ምግብ ለማድረስ ነው። ዳዊት ሄደው ፈጥሞ ያንን ጦርነት ለመዋጋት አልነበረም። ባልተጠበቀ ነገር እግዚአብሔር በእኔ ስትሰራ ይቻለሁ። ስለዚህ በልቤ ሁሉ አመሰግንሃለሁ። ታምራቶችን ነው የሚናገሩት የኔ መዝሙሮች። እግዚአብሔር ይመስገን። እንግዲህ ስለ ፕሬዝ ስናወራ ስለ ውዳሴ አምላክ ስናወራ እግዚአብሔርን እያመሰገነ የድል በዓል እግዚአብሔር ስለሰጠው ድል
እግዚአብሔርን ሲያመሰግን እንመለከታለን። ወገኖች ሆይ እኔና እናንተስ እግዚአብሔር ስለሰጠን ድል ስንት ጊዜ እግዚአብሔር እናመሰግን ይሆን? ብዙ ጊዜ እኔ እግዚአብሔር በግሌ ድል ሰጥቶኛል፣ ብዙ ጊዜ እግዚአብሔር ተዋግቶልኛል። ምን ያህል አመስግኘው ይሆን? እናንተስ ስንት ጊዜ እግዚአብሔር ድል ሰጣችሁ? በግል ህይወታችሁ፣ በቤተሰቦቻችሁ፣ በጀመራችኋቸው ጅምሮች ሁሉ እግዚአብሔር በሰጠን ድሎች እነዛን መነሻ በማድረግ ነገር እንዴት ወደ እግዚአብሔር ምን ሰጠን? የምስጋና መስዋዕት ሰውተን ይሆን ወይስ ዝም ብለን እንደ ይገባኛል አልፈን ትተነው ይሆን? ለእግዚአብሔር እንግዲህ የምስጋና መዝሙር ሲዘምር እንመለከታለን። ይህንን ዝማሬ ደግሞ ከድምፅ አይደለም የሚለው በልቤ ሁሉ አመሰግንሃለሁ ሲል እናያለን። ይህም ብቻ አይደለም፣ ልዑል ሆይ አለ። ስለ ርዕሰ ጉዳያችን ተመልከቱ። ልዑል ሆይ ለስምህ እዘምራለሁ። እግዚአብሔር ተመሰገነ ይሁን። ለልዑላዊው ንጉሥ ለአንተ ነው ምን ማደረገው እምዘምረው፣ ለስምህ ነው እምዘምረው። መዝሙሮቻችን ከኛ አፍ የሚወጡ ንግግሮች በሙሉ ማን ነው ብሌዝ የሚያደርጉት? ይሄ ሰው ግን የሚያመጣው ፕሬዝ፣ ይሄ ሰው የሚያወድሰው ለስምህ ነው ክብር የምሰጠው፣ ከልቤ ነው የማመሰግንህ። ደግሞ የዝማሬዎቼ ኮንተንት ተአምራቶችን ነው የሚናገሩት ይላል። ሃሌሉያ! የተደረገለት ማህበር፣ የተደረገለት ህዝብ፣ የተደረገለት የዘላለም ህይወት ያገኘ ህዝብ ከአንደበቱ የሚወጣው የእግዚአብሔርን ተአምራቶች መቁጠር ነው። እንደውም አንዱ በአንድ ስፍራ እንደዚህ ብሏል፣ ኢዮብ ሆይ ቁም፣ የእግዚአብሔርን ተአምራት አስብ። የእግዚአብሔርን ተአምራት በምታስቡበት ጊዜ ጥላቶቻችን አጠገባችን የደረሱት ኃያል ነን ያሉት ሁሉ መበተን ይጀምራሉ። የእግዚአብሔርን ተአምራት በምናስብበት፣ የእግዚአብሔርን ተአምራት በምንቆጥርበት ጊዜ እግዚአብሔርን ወደ ኋላ ሄዳችሁ ማስታወስ ያስፈልጋል። የት ነበርኩ? እንዴት ነበር ያሳለፈኝ? በምን አይነት ሁኔታ ማን ያሳለፈኝ ስትሉ እንደገና ትበረታላችሁ። ለስም እዘምራለሁ ይላል፣ ከልቤ እዘምራለሁ ይላል። ይሄም ብቻ አይደለም፣ ታምራቶችን እቆጥራለሁ፣ ታምራቶችን አስተጋባለሁ፣ እነግራለሁ ብሎ ይናገራል። ወራጆች ሆይ የኔና የናንተ የመዝሙር ይዘቶችስ የእግዚአብሔር ታምራት የሚታዩባቸው ናቸው? የኔና የናንተ የመዝሙር ይዘቶችስ ከልባችን የወጡ መሆናቸው የሚገለጡ ናቸው? የኔና የናንተ የመዝሙር ይዘቶችስ እግዚአብሔር ልዑል መሆኑን የሚተርኩ ናቸው ወይስ የኛን ኢንተርስት ብቻ ማግኒፋይ የሚያደርጉ የኛን ፍላጎቶች ብቻ የሚያጎሉ? እኔ እንግዲህ የሰው ነገር ያለ እንደው ከቁጥር 3 እስከ 6 ተመልከቱ። ጠላቶቼ ወደ ኋላ በተመለሱ ጊዜ ይሰናከላሉ፣ ከፊትም ይጠፋሉ። ተመልከቱ። እና ይሄው በምስጋና በእግዚአብሔር ፊት የግል ጦርነት አልነበረም ዳዊት ጠላቶቼ እያለ ያሉ። ስለ ግል ጦርነት አይደለም። እኔን የሚጣሉት፣ እኔ የተጣላሁት ጎልያድ የማን ጠበኛ ነው እያለ ነው። ያንተ ጠበኛ ነው። ከህዝብ ከእስራኤል ጋር የሚጣሉ ሁሉ የኔ ጠበኞች አይደሉም፣ እና የእግዚአብሔር ጠበኞች ናቸው። ስለዚህ የህዝብ ጠላቶች፣ የእስራኤል ጠላቶች፣ የቤተክርስቲያን ጠላቶች በሌላ ቋንቋ የማን ጠላቶች ናቸው? የእግዚአብሔር ጠላቶች ናቸው። እነሱ ደግሞ ልክ ባኮፍ ሲያደርጉ፣ ሲያፈገፍጉ፣ ምሽግ ሲይዙ ምን ያደርጋሉ ይላል? ይጠፋሉ ብሎ ይናገራል። መጨረሻቸው የእግዚአብሔር ቤተሰብ ጠላቶች መጨረሻ ጥፋት ነው። ወገኖች ሆይ እግዚአብሔርና የምናመሰግነው ስላደረገልን ነገር ብቻ አይደለም፣ ስለሚያደርገውም እግዚአብሔርን ልናመሰግን ይገባል። ስላደረገው ስንል ተመልከቱ፣ ጎልያድን በማይጠበቅ ሰው፣ ባልተዘጋጀ ሰው፣ መሳሪያ ባልያዘ ሰው እግዚአብሔር ስለጣለው ታምራቱን ሲያወራ እናያለን። ገና ፊውቸር ደግሞ ስለመጨረሻው ዘመንም ሳይቀር ይናገራል። ያኔም እንኳ የእስራኤልን ጥላቶች የሚጥልላቸው፣ የቤተክርስቲያንን ጥላቶች የሚጥለው እርሱ መሆኑን እግዚአብሔር ጥላቶቻችን እንደሚያሸንፍ ለነገም ሲያመሰግን እንመለከተዋለን። ወዳጆቼ የግል ጥላትነት እንዳልነበረ ግን ታያላችሁ። እንግዲህ ዳዊት የእግዚአብሔርን ፈቃድ ስላደረገ እግዚአብሔር ጉዳዩን ኮንትሮል ስለሚያደርገው ፈቃዱን ስናደርግ ጥላቶቻችንን የሚጣላቸው ራሱ እግዚአብሔር መሆኑን ይሄ ክፍል ይነግረናል። ይሰናከላሉ፣ ከፊትህ ነው እንጂ ከፊቴ አይደለም። ከፊትህ ምን ያደርጋሉ? ይጠፋሉ። እኔ ከፈቃድ ጋር ስቆም ነው። ወዳጆች ሆይ እኔና እናንተስ አንድ ነገር ልንገራችሁ። ጠላቶቻችንን እኛ ለማጥቃት እንሞክራለን ወይስ የእግዚአብሔርን ፈቃድ እየተከተልን
እግዚአብሔር እንዲቋቋማቸውና እግዚአብሔር እንዲቃወማቸው ለሱ እንሰጣቸዋለን። ብዙ ጊዜ ጠላቶቻችን ወይም በእግዚአብሔር መንገድ በእሱ ፓዝ በእሱ ሐሳብ እንዳንሄድ ከዛ ሊያወጡን የሚፈልጉ አካላት ሰዎች ቢሆኑ ስርዓት ሲመጣ እኛ ዲፌንስ ለማድረግ መሞከር የለብንም። እኛ ፈቃዱን እናድርግ፣ ከእግዚአብሔር ፈቃድ ጋር እንጓዝ። ጦርነቱን ግን ለማን እንስጠው? ለእግዚአብሔር እንስጠው። ያን ጊዜ ምን ይሆናል? እኛም በመንገዱ ይመራናል። እግዚአብሔር ጠላቶቻችንን ይጣላቸዋል። እሱ ሲጣላቸው የሚሆነው ንስሐ ካልገቡ መጨረሻቸው ጥፋት ነው። ንስሐ ከገቡ መቼስ ቸር አምላክ ስለሆነ መሐሪ አምላክ ስለሆነ ማንም እንዳይጠፋ ወዶ አንድ ልጁን የሰጠ አባት ስለሆነ ያለን ለምህረት እጁን ይዘረጋላቸዋል፣ ጥፋታቸውም ይመልሳቸዋል። እምቢ ካሉ ግን የሚጣላቸው እርሱ ይሆናል ማለት ነው። ለዚህ ነው እኛ ፈቃዱን ስናደርግ እግዚአብሔር ጠላቶቻችንን ዳዊት ፈቃዱን እንደዚህ አለ። በእግዚአብሔር ጭፍሮች ፊት የሚላገደው ይሄ ማን ነው አለ። የእግዚአብሔርን ሕዝብ ላይ የሚናገረው አምላካችን ላይ የሚናገረው ይሄ ማለት የእግዚአብሔር ውል ማለት ነው። አያችሁ፣ የእግዚአብሔር ፈቃድ ላይ ስትቆሙ ነው እግዚአብሔር ጠላቶቻችሁን የሚጣላላችሁ። ከእግዚአብሔር ፈቃድ ጋር ስንቆም እግዚአብሔር ሰልፉን ምን ያደርገዋል? ይወስደዋል። ፈቃዱን እሱ ራሱ ይዋጋልና ያኔ ነው እንደዚህ አለ። ዛሬ በተገዳደርከው በጭፍሮች አምላክ ስም እመጣብሃለሁ ሲል ያቺ የተወረወረችው ጠጠር እንደምታውቁት ግዙፉን ሰው አለችው። ዋው! እግዚአብሔር የተመሰገነ ይሁን። አያችሁ፣ እግዚአብሔር ፈቃዱን እንድናደርግና ጦርነቱን ለእግዚአብሔር እንድንተው ይፈልጋል። ፈቃዱን በማድረግ ከሱ ጋር ስንቆም እግዚአብሔር ስለኛ ይዋጋል። እግዚአብሔር ቸርነቱንም ያሳየናል። ፍርድንና ህዝቡን ወክሎ ነው እንግዲህ አዝ ኪንግ እየጸለየ ያለው። ፍርድንና በቀሌን አድርገህልኛልና ጽድቅን እየፈረድህ በዙፋን ላይ ተቀመጥህ። አሕዛብ ገሰጽህ፣ ዝንጎችን አጠፋህ፣ ስማቸውንም ለዘላለም ደመሰስህ። ጠላቶች በጦር ለዘላለም ጠፉ፣ ከተሞቻቸውንም አፈረስህ፣ ዝክራቸውን በአንድነት ጠፋ ብሎ ይነገራል። አያችሁ፣ እግዚአብሔር በሚጣላቸው ጊዜ ከተሞች ትልልቅ ከተሞች ሳይቀሩ እግዚአብሔር ከተጣላ ወላጆች ሆይ የፍርስራሽ ክምር ይሆናሉ። እና እግዚአብሔር በሚጣላበት ጊዜ አያችሁ ምንም አይነት በገዛ ጠላቶች በጦር ለዘላለም ጠፉ፣ ከተሞቻቸው አፈረስ ብሎ ይናገራል። እግዚአብሔር የሚጣላው ህዝብ እንዴት ከባድ ነው! እግዚአብሔር በሚጣላበት ጊዜ ይደቃሉ። ለዚህ ነው ከእግዚአብሔር ጋር የሚጣሉ ይደቃሉ የሚለው። ትልልቅ የሚባሉ ከተሞች አሁን ዓለማት የሚጎበኟቸው ከተሞች በመጨረሻው ጊዜ በኢየሱስ ክርስቶስ አምነው ንስሐ ካልገቡ በስተቀር ብዙዎች ከትልልቅ ከተሞቻቸው ውብ ህንፃዎቻቸው እላያቸው ላይ ይፈርሱባቸዋል። ወላጆች ሆይ ለዚህ ነው እግዚአብሔር ጦርነቱን በወሰደ ጊዜ ከባድ ነው የሚሆነው። ሰዎች በንስሐ ካልተመለሱ በስተቀር ከእግዚአብሔር ህዝቦች ጋር ከእግዚአብሔር ኪዳን ጋር ከእግዚአብሔር ስርዓት ጋር የሚጣሉ መጨረሻቸው ምን እንደሆነ ከቁጥር 4 እስከ 6 ያለው ይሄንን የሚተርክ ይሆናል ማለት ነው። እንግዲህ በቸርነቱ ለሚሰጣቸው ድሎች ጌታን ለማመስገን ጊዜ ሲወስድ እንመለከታለን። እግዚአብሔር ቸር ስለሆነ፣ እግዚአብሔር መሐሪ ስለሆነ፣ እግዚአብሔር ይቅር ባይ ስለሆነ ድል እንደሚሰጥ እዚህ ላይ እንመለከታለን። የእግዚአብሔር የሚሰጠው ድል ተመልከቱ ከባድ መሆኑን ቀድመን ብለናል። የእግዚአብሔር ህዝቦች በእግዚአብሔር ፈቃድና ከእግዚአብሔር ፈቃድ ጋር አፓርት ማድረግ እንዳለብን ተነጋገርን። ፈቃዱን በምንከተልበት ጊዜ ጦርነቱን ለማን እየለቀቅን ነው? ለእግዚአብሔር እየተውን ነው። ለእግዚአብሔር ጦርነቱን ስንለቅ ከተሞቻቸውን ጭምር እንደሚያፈርስ እናያለን። እንግዲህ በቀደሙት አባቶቻችን ያየነው ይሄ ነው። ዛሬም በቤተክርስቲያን ዘመን ሊሆን የሚገባው ይሄ ነው። እንግዲህ እግዚአብሔር ተዋጊ ነው፣ ስሙ እግዚአብሔር ነው። ውጊያውን ለእግዚአብሔር እንተው፣ ለእግዚአብሔር እንስጥ። ለእግዚአብሔር እንስጥ ማለት ግን ከመንገዱ እንውጣ ማለት ደግሞ አይደለም። ለእግዚአብሔርም ሰጥተን እኛ እግዚአብሔር ልናግዘው ያለ አምላክ የለንም። ለእግዚአብሔር ጦርነቱን ሰጥተን ምን ማድረግ አለብን? እኛ ግን በሱ መንገድ መሄድ አለብን። ምሕረትን መጠየቅ አለብን። ወንጌል መስበክ አለብን። ሰዎች እንዲድኑ ወደሚያድነው ጌታ ልንጠራቸው ይገባናል። የነገርናቸው ሁሉ ይድናሉ ብለን ደግሞ ኤክስፔክት ማድረግ አይኖርብንም። የጸለይንላቸው ሁሉ ወደ ዘላለም ሕይወት ይመጣሉ ብለን መጠበቅ
አይኖርብንም። የጸለይንላቸው ሁሉ ይፈወሳሉ ብለን መጠበቅ አይኖርብንም። የእሱን ፈቃድ እናደርጋለን። ጦርነቱን ለሱ እንተዋለን። ለሱ በተውን ጊዜ ምን ይሆናል? ወላጆች ወይ ዝንቦችን ይገስጻቸዋል፣ ከተሞቻቸውን ያፈራርሳል። እግዚአብሔር ከሐሳቡ ጋር የማይስማሙትን ዝክራቸው መታሰቢያ እስከማይኖራቸው ድረስ ያጠፋቸዋል ብሎ ይናገራል ማለት ነው። እንግዲህ ይሄ አጠቃላይ ከቁጥር 1 እስከ 6 ያለው ዝማሬ ነው ማለት ነው። እኔና እናንተ ቋንቋው በእኛ አውድ ስለተጻፈ አንደርስታንድ ስለማናደርገው እንጂ እያንዳንዱ እንትን አለው፣ ቢት አለው በእነሱ ማለት ነው። ታውቃላችሁ በእስራኤላውያን ቋንቋ መዝሙር ነው። መዝሙር ነው። ይሄንን ነው ልንዘምር የሚገባው። እንግዲህ ልዑሉን አመሰገነ፣ ከልቡ አመሰገነ፣ ክብር ለሱ ሰጠ። እንዴት እንደሚዋጋ ለእግዚአብሔር ጦርነቱን ሰጠ። ይሄንን ነው እንግዲህ አዋቅሮ የሚዘምሩ ዘማሪዎች የሚያስፈልጉ። እግዚአብሔር የተመሰገነ ይሁን። ይሄ ነው ግጥም። እያንዳንዱ ስንኝ አለው፣ እያንዳንዱ ቤት አለው፣ እያንዳንዱ የሚያያዝ ነው። ይሄንን መዝሙር ነው እንግዲህ ምን ብለን የጠራ ነው? ፕሬዝ ወይም ውዳሴ አምላክ ያልነው ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። እሱ ቸር ነው፣ ድልን ይሰጣል አለ። ቸር ስለሆነ ድል ይሰጣል። እስራኤልን ብዙ ጊዜ ለማፍረስ የሞከሩት ሊያጠፉ የሞከሩት ሲጠፉ ያየናቸው በዚህ ነው። ሁለተኛው ስትመለከቱ ስለ ኪዳን እንመልከት። እንግዲህ ትልልቅ ኪዳኖች አሉ። ያንን ዝርዝር መናገር አይደለም ዓላማችን። እዚህ ምዕራፍ ላይ ብቻ ያለውን ኪዳን ነው የምናየው። ከቁጥር 7 እስከ 12 አብረን እናንብብ። እግዚአብሔር ግን ለዘላለም ይኖራል፣ ዙፋኑንም ለመፍረድ አዘጋጀ። እርሱም ዓለምን በጽድቅ ይፈርዳል፣ አሕዛብንም በቅንነት ይዳኛቸዋል። እግዚአብሔርም ለድሆች መጠጊያ ሆናቸው፣ እርሱም በመከራቸው ጊዜ ረዳታቸው ነው። ስምህን የሚያውቁ ሁሉ በአንተ ይታመናሉ። አቤቱ የሚሹህን አትተዋቸውምና። ቁጥር 10 ተመልከቱ። በጽዮን የሚኖር ለእግዚአብሔር ዘምሩ፣ በአሕዛብ መካከል አደራረጉን ንገሩ። ደማቸውንም የሚመረምር እርሱ አስቧልና የድሆችንም ጩኸት አልረሳም። የኪዳን አምላክ መሆኑን ስትመለከቱ ተመልከቱ። ቁጥር 10 ጀምሮ ስምህን የሚያውቁ ሁሉ በአንተ ይታመናሉ፣ አቤቱ የሚሹህን አትተዋቸውምና። በጽዮን ለሚኖር ለእግዚአብሔር ዘምሩ፣ በአሕዛብ መካከል አደራረጉን ንገሩ። ደማቸውን የሚመረምር እርሱ አስቧልና የድሆችን ጩኸት አልረሳምና። እግዚአብሔር ቃል ኪዳን እንደውም አንዳንዶች እንደዚህ ይሉታል እግዚአብሔር ፕሮሚስ ኪፐርስ ነው ይሉታል። ታውቃላችሁ ኪዳን ጠባቂ ነው እግዚአብሔር። ስለ ቃል ኪዳን ስንነጋገር ዳዊት እያለ ያለው እግዚአብሔር በመጨረሻ በኃጢአት ላይ የሚፈርድበትና የጽድቅ መንግስቱን የሚሰራበትን አስቀድሞ እንዳየ ብዙ የመጽሐፍ አዋቂዎች ይናገራሉ። አሁን ላይ ሆኖ ገና ሊመጣ ያለውን የክርስቶስ ኢየሱስን የመጨረሻው መንግስት እዚህ ላይ ይናገራል። ቀጥታ ኢየሱስ የሚል ቃል እዚህ ላይ ላናገኝ እንችላለን። ተመልከቱ እያለ ያለው እግዚአብሔር ግን ለዘላለም ይኖራል፣ ዙፋኑንም ለመፍረድ አዘጋጀው። ያ የፍርድ ዙፋን መቼ ነው? ጊዜው መቼ ነው? ላስቲንግ መጨረሻ የሚለው ቤተክርስቲያን ከተወለደችበት ጊዜ ጀምሮ ቢሆንም የመጨረሻው መጨረሻ ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመጣ በኋላ የሚሆነው ነው። ለመፍረድ አዘጋጀ ብሎ እንግዲህ ተመልከቱ። በዛ በጨለማ ዘመን በብሉይ ኪዳን ዘመን ሆኖ ገና ሊመጣ ያለውን የኢየሱስ ክርስቶስን መንግስት ሊመጣ ያለውን የኢየሱስ ክርስቶስን ስርዓትና የፍርድ ዙፋን ጭምር ይናገራል ማለት ነው። ለመፍረድ አዘጋጀ። እርሱም ብቻ አይደለም ዓለምን በጽድቅ ይፈርዳል። እሱ የኪዳን አምላክ ነው። ለነቢያት የተናገረው ለሐዋርያትም ያስተማረው ያንን እውን የሚያደርግበት ታይሙ ካሚንግሱን ያለ ይመጣል፣ ይፈርዳል። ዙፋን ተዘጋጅቷል። ዓለምን በሙሉ በቅንነት እንደሚበይናቸው እንደሚፈርድ ይናገራል ማለት ነው። ይሄም ብቻ ነው። አሕዛብንም በቅንነት ይዳኛቸዋል። እግዚአብሔርም ለድሆች መጠጊያ ሆናቸው። በዛን ጊዜ በሚፈርድበት ጊዜ እርሱን በኢየሱስ ክርስቶስ በኩል ከእግዚአብሔር አብ ጋር የታረቁትን በኢየሱስ ክርስቶስ በማመን የዘላለም ሕይወት ያገኙ እነዚህ በዓለም ድሆች ተብለው የተተው ብፁዓን ናቸው ብሎ ጌታ ኢየሱስ ያስተማራቸው ድሆች ብፁዓን ናቸው አለ። በጣም የሚገርም ነገር ነው እኮ። የሚራቡ የሚጠሙ ብፁዓን ናቸው የተባሉ
ስለ እንጀራ አይደለም የሚናገረው፣ ስለሚበላ ነገር አይደለም የሚናገረው። የዘላለምን ሕይወት ለማግኘት የት ይሆን መንገዱ ብለው የተራቡ እነዚያ፣ የዘላለምን ሕይወት ለማግኘት የተጠሙ እነዚያ፣ ክርስቶስ ኢየሱስን በማመን የረኩ፣ ክርስቶስ ኢየሱስን በማመን የጠገቡ እነዚያ ድሆች ተብለው በሰዎች የተናቁ፣ ያልተማሩ ተብለው የተተቹ የተተዉ እነዚያ ምን ይሆናሉ ብሎ ይናገራል። በዚያን ጊዜ ይሄ ዙፋን በሚዘጋጅበት ጊዜ ስምህን የሚያውቁ ሁሉ በአንተ ይታመናሉ የሚለው እግዚአብሔርን በመታመናችን እርሱን በመደገፋችን የሚሆነውን ታላቅ ክብር ነው የሚያሳየን ወዳጆቼ። ይህም ብቻ አይደለም። ቁጥር 12 ላይ ተመልከቱት። የድሆችን ጩኸት አልረሳምና ብሎ ይናገራል። ጌታን በማመናችን እሱን በመከተላችን የሚደርስብንን የደረሰብንን አባቶቻችን ላይ የደረሰውን ወደፊትም የሚደርሰውን ያን ሁሉ ምን አድርጎ ሰፍሮ የሚመልስ መሆኑን ይሄ ክፍል ያሳየናል፣ ያስተምራል። ለዚህ ነው አልረሳም፣ ኪዳን ጠባቂ ነው። ተመልከቱ፣ በሁለት መልኩ ያሳያል። አንደኛው እያለ ያለው በዓለም ላይ የመጨረሻው ባለስልጣን የመጨረሻው ፈራጅ ማን ነው እያለን ነው? ጌታ ነው እያለን ነው። ሌላኛውስ የነገረን ያለው ለእውነተኛ ልጆቹ ክርስቶስን አምነው ዳግም ለተወለዱትም ለእነርሱም የዘላለም ሕይወት ይወርሱ ዘንድ ከእርሱ ጋር ይከብሩ ዘንድ ይፈረድላቸዋል። የእግዚአብሔር መንግስት የገፉ ይፈረድባቸዋል። በእግዚአብሔር መንግስት የታመኑ እግዚአብሔርን ተስፋ ያደረጉ ይፈረድላቸዋል ብሎ ነው ክፍል እየተናገረ ያለው። ለሱ ክብርና ምስጋና ይሁን። ለአዳነን ጌታ ክብርና ምስጋና ከዘላለም እስከ ዘላለም ይሁን። ይሄንን ነው ኪዳኑን ይጠብቃል። በአሕዛብ ላይ ይፈርዳል። የሚፈርድበትን ዙፋን አዘጋጅቷል። ኪዳኑን ይጠብቃል፣ ችላ አይልም። አሁን ስታዩ ዓለም በቃ ያለችበት ሁኔታ ጌታ የሚመጣ እኮ አይመስልም። ስታዩት ነገር ሁሉ በባለስልጣናት እጅ ያለ ነው ይመስላል። ነገር ሁሉ በዓለም ዙሪያ ባሉ ኃያላን እጅ ላይ፣ በባለ ሀብቶች እጅ ላይ፣ በትልልቅ ሰዎች እጅ ላይ፣ በተማሩ ሰዎች እጅ ላይ ያለ ይመስላል። አይደለም እያለ ነው። ንጉስ ነው ይሄ ዳዊት፣ ሀብት አለው ዳዊት እያለ ያለው ግን ነው ዙፋን አይቻለው እያለ ነው። የተዘጋጀ ዙፋን አይቻለው፣ በዓለም ላይ የሚፈርደውን አይቻለው፣ በእርሱ የታመኑትን ለነሱ ደግሞ ሲፈርድላቸው አይቻለው እያለ ነው። ይመጣል ጌታ አምላካችን ይመጣል፣ ዝም አይልም። በዓለም ላይ በጽድቅ ሊፈርድ ይመጣል። ያን ጊዜ እንዲፈርድልን እንዳይፈርድብን ከሚጠፉ ጋር እንዳንሆን እርሱን እንታመን፣ ልባችን እንስጥ፣ ከእርሱ ጋር እንጓዝ። ኪዳኑን የሚጠብቅ አምላክ ነውና ኪዳኑን አናቃል። ይህን ላሳስባችሁ እፈልጋለሁ ወዳጆች ሆይ። ይሄ ሰው እንደዚህ ብሏል። እንግዲህ ህዝቡ በብዙ ጭንቅ ውስጥ እንደነበሩ ያስብና ኢየሱስ ክርስቶስ በመስቀል ላይ በሆነ ጊዜ ኤሎሄ እያለ ሲጣራ ፊቱን ያዘረበት አብ እኔና እናንተ በምንጮህባቸው በጭንቆቻችን የሚተወን አይደለም። አንዴ ልጁ ላይ ጨክኗልና እኔና እናንተ በሚገጥሙን ቻሌንጆች በሙሉ ወደ እርሱ ብንጮህ ሊሰማን የሚችል ኪዳኑን የሚጠብቅ አምላክ እንዳለን ላሳስባችሁ እፈልጋለሁ። ለልጁ ላይ ብቻ ፊቱን አዙሯል። ስለኔ ፊቱን አዙሮበታል። ስለእናንተ ፊቱን አዙሮበታል። ስለእናንተ ዝም ብሎታል። ስለኔ ዝም ብሎታል። ስለዚህ እኔና እናንተ ዛሬ ኪዳኑን ወደሚጠብቀው አምላክ ብንጮህ፣ ለዚህ ነው ቁጥር 12 ላይ የድሆችን ጩኸት አልረሳም። ብንጮህ የሚሰማን የሚመልስልን የማይረሳን አምላክ ነውና እስከዚህ እስከሚጨነቀው ማንነታችን እስከሚታወቀው ማንነታችን ወደሱ እንቅረብ፣ ሰምቶ ይመልስልናል። ዝም አይለንም፣ ይታደገናል። ስሙ የተመሰገነ ይሁን። ወደ ሶስተኛው ስትመለከቱ ሶስተኛውን ቁጥር ከቁጥር 13 እስከ 20 ያለውን ስለ ጸሎት ወደዚህ አምላክ እንግዲህ ጸልይ እንደነበረ ቁጥር 13 እስከ 20 ተመልከቱ። አቤቱ ዘንልኝ ይላል። እስቲል ፐርሰናል ይመስላል። አይደለም፣ ስለ ሀገር ነው ይጸልያለሁ፣ ስለ ሕዝበ እስራኤል ነው ይጸልያለሁ። ይህንን አስገብተን እንድናይ አቤቱ ዘንልኝ፣ ጠላቶቼም የሚያመጡብኝን መከራይ ከሞት ደጆች ከፍ ከፍ የምታደርገኝ ምስጋናውን ሁሉ እናገር ዘንድ በጽዮን ልጆች በደጆቿ በማዳን ደስ ይለኛል። አሕዛብ በሰሩት ጉድጓድ ይውደቁ ወደቁ፣ በዚያችን በሸሸጓት ወጥመድ እግራቸው ተጠመደች። እግዚአብሔር ፍርድን
በማድረግ የታወቀ ነው። ኃጢአተኛው በእጆቹ ስራ ተጠመደ። ኃጢአተኞች ወደ ሲኦል ይመለሳሉ። እግዚአብሔርን የሚረሱ አሕዛብ ሁሉ ድሃ ለዘላለም አይረሳምና የችግረኞችም ተስፋቸው ለዘላለም አይጠፋም። አቤቱ ተነስ፣ ሰውም አይበርታ፣ አሕዛብም በፊትህ ይፈረድባቸው። አቤቱ ፍርሃትን በላያቸው ጫንባቸው፣ አሕዛብ ሰዎች እንደሆኑ ይወቁ። ተመልከቱ፣ ጸሎት ነው እየጸለየ ያለው። አቤቱ ተነስ ፍረድባቸው፣ አቤቱ ተነስ ማን እንደሆኑ ይወቁ፣ ሰው እንደሆኑ ይወቁ። ዋይ ለምንድን ነው ፍርሃት እንደቅባቸው? ያ ካልሆነ በስተቀር ሰውነታቸውን ምን ያደርጋሉ? ይረሳሉ። ናቡከደነፆር ታስታውሳላችሁ፣ ማንነቱን ረሳ፣ ሰውነቱን ረሳ፣ እኔ ነኝ ያለ። ስለዚህ እግዚአብሔር ክብሩን ሲወስድበት፣ እግዚአብሔር ግርማውን ሲያነሳበት ያ ሰው ለካ ሳር የሚበላ ከእንስሳም እንዳንዱ ነበር። እነዚህ ዓለም ኃያላን ዓለምን ያውቋት ያሉ ኃያላን ማን እንደሆኑ ያውቁ አቤቱ ተነስ ፍርሃት ላክባቸው፣ ይጨነቁ ይታወቁ ይላል። ረደ መሬቱ ሲመጣ አቤት ይሄ ሁሉ የምታዩት ማዕበል ሲመጣ፣ ይሄ ሁሉ ምን ሰማው ጆሮ ጭው የሚያደርገው ነገር ሲመጣ ለካ የዓለም መንግስታትም ምኖች ናቸው? ሰዎች ናቸው። ለካ ለምን ተቆጣጥረናን ሁሉ በእጃችን ነው የሚሉት በሙሉ ለካ ምኖች ናቸው? ሰዎች ናቸው። ትናንትም የነበሩ ዛሬም ያሉ ወደፊትም ጌታ እስኪመጣ የሚኖሩ ሁሉ ሰዎች መሆናቸውን እስኪያውቁ ድረስ ወዳጆች ሆይ ይሄ የእግዚአብሔር ክንድ እንዲነሳ እግዚአብሔርን ተነስ የሚል ተነስ፣ ማን እንደሆንክ ይታወቅ፣ እነሱም ማን እንደሆኑ ይወቁ፣ ልክህ ይታወቅ፣ ደግሞ ልካቸው ይታወቅ የሚል ጸሎት ሲያቀርብ በዝማሬ እንመለከታለን። እንግዲህ ወዳጆች ሆይ ይሄንን ስትመለከት ዳዊት ያለፈውንና የወደፊቱን በማሰብ አምላክ እንዲረዳው ሲጸልይ አሁንም ወደ ነበረበት ማንነት ሲያሳስብ እንመለከታለን። እግዚአብሔርን በእስራኤል ዙሪያ 10 ጊዜ ይመጡ የነበሩትን ጠላቶች እግዚአብሔር እንዲቃወማቸው ጠላቶቻችን አይበርቱ ተነስ እያለ እግዚአብሔርን ሲጣራ እንመለከታለን። ይህም ለእኔና ለእናንተ ምንድነው የሚያስተምረን? ምንድነው የሚያስተምረን? ዘወትር መጸለይ አለብን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ዘወትር ምን አድርጉ ብሏል? ጸልዩ ብሎናል። ይህም ብቻ አይደለም፣ ትጉና ምን አድርጉ ብሎናል? ጸልዩ ብሎናል። እንግዲህ መጸለይ ማለት ምን ማለት ነው ስትሉ እዚህ ጋር ያለውን ሁኔታ የሁለቱን ሁኔታ ማስተዋወቅ ነው። ዳዊት ሲጸልይ እነዚህ ጥላቶች የእስራኤል ጥላቶች ምን እንደሆኑ ገብቶታል። ሰዎች እንደሆኑ፣ ኢምንት እንደሆኑ፣ ገለባዎች እንደሆኑ፣ አፈር እንደሆኑ ገብቶታል። በምንጸልይበት ጊዜ የምንጸልይ ከሆነ የጥላቶቻችን አቅም የቱ ጋር እንደሆነ እንረዳለን። የምንጸልይ ከሆነ የአምላካችን ጉልበት ምን ያህል እንደሆነ፣ የአምላካችን ክንድና ብርታቱ ምን ያህል ከመታወቅ ያለፈ እንደሆነ እንረዳለን። ያስተዋላችሁን አይደለም? በሚጸልይበት ጊዜ እነሱ እኔ ገብቶኛል አለ። እነሱ ራሳቸው ምን ያርጋቸው? ይግባቸው። ሰው እንደሆኑ ይግባቸው። አንተ ስትንቀሳቀስ ፍርሃት ይዛቸዋል፣ ይረዳሉ፣ ይንቀጠቀጣሉ፣ ሽሪንግ ያደርጋሉ። እግዚአብሔር የተመሰገነ። የሚጸልዩ ሰዎች ተመልከቱ፣ የአምላካቸውን ክንድ ያውቃሉ። የሚጸልዩ ሰዎች የጥላቶቻቸውን ተራነት ይረዳሉ። አያችሁ፣ መጸለይ ያለብን ከእግዚአብሔር ጋር ህብረት ማድረግ ነው ብለናል። ስለ ጸሎት ሌላ ጊዜ ስንማር እሱ አስፈላጊ ሆኖ የሚጸልዩ ሰዎች ሚስጥረ መለኮትን ይረዳሉ። የሚጸልዩ ሰዎች የጥላቶቻቸው አቅም ምን ያህል እንደሆነ በደንብ ያውቃሉ። ለዚህ ነው ቅድም ሲጸልይ እንደሰማችሁት ኤልያስ እንደዚህ አለ አይደል? ያ ጊያዝ ነው ኤልሳ እንደዚህ አለ፣ እግዚአብሔር ሆይ አይኑን ምን አድርግለት? ክፈትለት አለ። እሱ አይቷቸው ነበር ማለት ነው። የሚጸልይ የነበረው ኤልሳ አይቷቸው ነበር። የጠላቶቹ ብዙ ናቸው እኮ ሶሪያውያን እንዳለ ምድሩን ሞልተውታል። ነገር ግን ከኤልሳ ጋር ያለው አምላክ የሚዋጋለት አምላክ፣ የሚረዳው አምላክ፣ ጠላቶቹን ድባቅ የሚመታ አምላክ ኃያል እንደሆነ ስለገባው እግዚአብሔር ሆይ ለዚህ ሰው አይኑን ክፈታል።
የጊያዝ መቼም ጊያዝ ተፈጉሶ ባይቀርም የጊያዝ አይን ሲከፈት ለካ ተራራውን የሞሉ የሳት ፈረሶች ነበሩ። ተራራውን የሞሉ የሳት ሰረገሎች ነበሩ። የሳት ፈረሰኞች ነበሩ። አረ ክብር ለኢየሱስ ይሁን። ፌናስ ሳክራቫጋያስ እናመሰግናለን። ኃያል ነው የኛ አምላክ ወዳጆች። የሚጸልዩ ሰዎች መለኮታዊ ሪቨሌሽን መለኮታዊን ክብደት ያያሉ። የጠላትን ተራነት የእግዚአብሔርን ኃያልነት ይረዳሉ። ስለዚህ መጸለይ የሰው ያደርግ የነበረው እግዚአብሔርን በዝማሬ ያወድስ ነበር። ያደርግ የነበረው የትናንት አምላክ ብቻ ሳይሆን የነገንም ኪዳን የሚጠብቅ አምላክ እንደሆነ አየ። እንደገናም ያደርግ የነበረው በጸሎት ወደ እግዚአብሔር ይቀርብ ነበር። እግዚአብሔር ማን እንደሆነ ተረዳ። ደግሞ ጠላቶቹ ማን እንደሆኑ አስተዋለ። ከዚህ የተነሳ ተነስ ማን እንደሆኑ ይወቁ ሲል እናያለን። ለዚህ ነው የእግዚአብሔር ቃል የጌታን ፍርሃት አውቀን ይላል አይደለ? በቆሮንቶስ መልእክት ላይ እንግዲህ የጌታን ፍርሃት እያወቅን ለሰዎች እናስረዳለን ብሎ ሁለተኛ ቆሮንቶስ 5:11 ላይ እግዚአብሔር ምን የጌታን ፍርሃት አውቀን የሚለው እግዚአብሔር አስፈሪ ነው። ወንጌል የምንሰብከው ለዚህ ነው። ስንጸልይ የምንረዳው የእግዚአብሔር ማንነት ትልቅ ነው። ይሄ ገብቶን ነው ንስሐ ግቡ የምንለው። ጌታ ትልቅ ነው። ከምናውቀው በላይ ነው። ከሚታወቀው በላይ ነው። ንስሐ ግቡ፣ ተመለሱ፣ ወደ እግዚአብሔር ኑ። በፍርሃት ውስጥ ያለን፣ በጭንቀት ውስጥ ያለን፣ በልዩ ልዩ ዝለት ውስጥ ያለን አምላካችን ትልቅ ነው። ወደሱ እንቅረብ። አይኖቻችንን እንዲከፍት እንጸልይ። ወዳጆቼ የኔና የናንተ አምላክ ኃያል ነው። ከመታወቅ ያልፋል። አምላካችን ብርቱ ነው። እሱን ተስፋ የሚያደርጉ አያፍሩም። ይህንን እንድንመለከት፣ ይህንን እንድናስተውል፣ ይህንን እናሳስባለን። ኃያል ነው የእናንተና የኔ አምላክ። በሱ ማንነት እንደገፍ። እንግዲህ እግዚአብሔርን አዘውትረን እኛም እናወድሰው። ይህም ብቻ አይደለም፣ ኪዳኑ ላይ አይኖቻችን ይረፉ። ይህም ብቻ አይደለም፣ አዘውትረን እንጸልይ። ዘወትር በእግዚአብሔር ፊት እንድንጸልይ እግዚአብሔር ይፈልጋል። የሚጸልዩ ሰዎች ሁለቱም ፖል ያስተውላሉ። የእግዚአብሔርን የአምላካቸውን ትልቅነት፣ ደግሞ የጠላቶቻቸውን ደካማነት ያስተውላሉ። ያን ጊዜ እንግዲህ ምርጫው በእኔና በእናንተ እጅ ነው። ወደ ኃያሉ አምላክ ቀርበን የደካሞቹ ድካም የበለጠ እንዲጋለጥ ማድረግ ወይም ደግሞ ወደ ደካሞቹ መቅረብ፣ ያ ምርጫው የኔና የናንተ ነው። እውነተኛ የእግዚአብሔር ልጆች ግን ኃያሉን አምላክ ታላቁን አምላክ በመቅረብና በመጠጋት ወዳጆቹ የጠላቶቻቸውን ድካም የበለጠ እንዲራቆት ያደርጋሉ። ክብር ላዳነን ለኢየሱስ ክርስቶስ ለአምላካችን ይሁን። ስለነበረን ጊዜ አምላካችንን እግዚአብሔርን እናመሰግናለን።